ስለ ደም ግፊት ጤናማ ያኗኗር ዘይቤዎችን ያውቃሉ? እንዲሁም የደም ግፊት ታካሚዎች ምን ማድረግ እንዳለባቸው የአመጋገባቸው ስርዓት ምን መምሰል አለባቸው የሚሉትንና 10 ጤናማ የአኗኗር ዘይቤዎች ምንድናቸው የሚሉትን ያውቃሉ? እንግዲያውስ ይህ ቪዲዮ ለእርስዎ ነው። እስከመጨረሻ ይከታተሉ። እኔ ዶክተር አወቀ እባላለሁ። በዛሬው ቪዲዮ 10 ጤናማ የአኗኗር ዘይቤዎች ምንድናቸው የሚሉትን የምነግራችሁ ይሆናል። ይሄም ከደም ግፊት ጋር ተያይዞ 10 ጤናማ የአኗኗር ዘይቤዎች ምንድናቸው የሚሉትን በዝርዝር አንድ ባንድ የምነግራችሁ ይሆናል። እስከመጨረሻው ተከታተሉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ እያደረጋችሁ ይጀምሩ። አንደኛ፣ አዘውትሮ እንቅስቃሴ ማድረግ። አዘውትሮ እንቅስቃሴ ማድረግ ለሰውነታችን ጠቃሚ ነው። ይህም አዘውትረን እንቅስቃሴ በምናደርግበት ጊዜ የሰውነታችን የኢንዱራንስ እና ሬዚስታንስ የምንላቸው እንቅስቃሴዎችን በምናደርግበት ጊዜ ሰውነታችን ጤናማ የመሆን እድሉ ከፍ እያለ ይሄዳል ማለት ነው። ይህም አዘውትሮ እንቅስቃሴ ማድረግ ማለት በሳምንት አንድ ሰው ለ150 ደቂቃ ወይም ደግሞ ለ5 ቀን እንዲሁም ደግሞ በቀን ለ30 ደቂቃ የተለያዩ እንቅስቃሴዎችን ማድረግ ሊጠበቅበት ይችላል ማለት ነው። ስለዚህ አዘውትረን እንቅስቃሴ በምናደርግበት ጊዜ የግፊታችንን መጠን የመቀነስ እድላችን ከፍተኛ ይሆናል ማለት ነው። ሪሰርቾች እንደሚያሳዩት አንድ ሰው አዘውትሮ እንቅስቃሴ በሚያደርግበት ጊዜ ከ5 እስከ 6 ሚሊ ሜትር ኦፍ ሜርኩሪ የደም ግፊት የመቀነስ እድል ይኖረዋል ይላል። ስለዚህ ይህን ያክል መጠን ያለው የደም ግፊት የመቀነስ ኃይል ካለው አዘውትሮ እንቅስቃሴ ማድረግ ወሳኝ ሚና ይጫወታል ማለት ነው። ስለዚህ የደም ግፊት ካለቦት አዘውትሮ እንቅስቃሴ በማድረግ የደም ግፊትዎን ከ5 እስከ 6 ሚሊ ሜትር ኦፍ ሜርኩሪ ዝቅ ማድረግ ይችላሉ ማለት ነው። ሁለተኛው ጤናማ አመጋገብ ነው። ጤናማ አመጋገብ ስንል ምን ማለታችን ነው? ጤናማ አመጋገብ ስንል አንድ ሰው የደም ግፊት ካለበት መመገብ ያለበት ምን አይነት ምግቦችን ነው፣ ከአመራረጡ እስከ የት ይጀምር የሚሉትን የሚያካትት ሲሆን ጤናማ አመጋገብ ስንል ከሁሉም የምግብ አይነቶች በመጠን ያካተተ እና እንዲሁም ደግሞ አመጋገባችንን ብዙ ጊዜ ከእንስሳት ውጤቶች ወደ እጽዋት ማለትም ወደ አትክልትና ፍራፍሬ ማጋደላችን ወይ ደግሞ አትክልትና ፍራፍሬ መጠቀማችን ሞር የደም ግፊታችንን ለመቀነስ ወሳኝ ነው ይላል። ምክንያቱም ምንድነው ከተባለ ከአትክልትና ፍራፍሬዎች የምናገኛቸው አንቲኦክሲዳንት ቫይታሚኖች እና የተለያዩ ሚኔራሎች ለሰውነታችን ጠቃሚና የደም ግፊትን ከማስተካከል አኳያ ከፍተኛ ሚና ስለሚጫወቱ አመጋገባችንን ከእንስሳት ተዋጽኦ ወደ እጽዋት ወይም ደግሞ ወደ አትክልትና ፍራፍሬ ማድረግ ይጠበቅብናል ማለት ነው። ስለዚህ በሶስተኛ ደረጃ ላይ የተቀመጠው ደግሞ ምንድነው? የሶዲየም መጠን መቀነስ ወይም ደግሞ ጨው መቀነስ የሚለው ነው ማለት ነው። ይህም ምንድነው? የአንድ የሰው ልጅ ወይም ደግሞ የግፊት ታካሚ ከሆነ በቀን 1 ሻይ ማንኪያ ሶዲየም ወይም ጨው ቢጠቀም በቂው ነው ተብሎ ነው የሚታሰበው። ከተቻለ ከዛ በታች፣ ነገር ግን ከዚህ በላይ መብለጥ የለበትም በ24 ሰዓት ማለት ነው። ያም ማለት ምን ማለት ነው? 1500 ሚሊ ግራም ሶዲየም ያገኛል ማለት ነው ከአንድ ቲስፑን ኦፍ ጨው ማለት ነው። ስለዚህ ከዚህ በላይ መብለጥ የለበትም ተብሎ ነው የሚታሰበው። ከዚህ ጋር ተያይዞ አትክልትና ፍራፍሬዎችን በምንመገብበት ጊዜ ወይም ደግሞ አንድ ሰው ወደ አትክልትና ፍራፍሬ አመጋገቡን በሚቀይርበት ጊዜ አትክልትና ፍራፍሬዎች ሞር ማግኒዥየም እና ሶዲየም፣ ማግኒዥየም እና ፖታሺየም ስለሚኖራቸው እንዲሁም ደግሞ ቫይታሚን ሲ ስለሚኖራቸው ስፔሻሊ ፖታሺየም ምንድነው አክሽኑ ከሶዲየም ጋር ተቃራኒ አክሽን ስለሚያመጣ በሰውነታችን ላይ የሶዲየም መጠን እንዲቀንስ ያደርጋል ማለት ነው። ስለዚህ ሞር አትክልትና ፍራፍሬ በተመገብን ቁጥር የሶዲየም መጠን ሪዲዩስ እያደረግነው ነው የምንሄደው ማለት ነው። ስለዚህ የጨው መጠንን ወይም ደግሞ የአትክልትና ፍራፍሬ ስንመገብ ፖታሺየምን ስለምናገኝ ያ ፖታሺየም ደግሞ የሶዲየምን ወይም ደግሞ የጨው መጠንን የመቀነስ ኃይል ይኖረዋል ማለት ነው። ስለዚህ አትክልትና ፍራፍሬዎችን መመገብ ደብል ኢምፖርታንት አለው ማለት ነው። ከብግነትን ከመከላከል አኳያ ፕላስ ደግሞ የሶዲየምን በሰውነት ላይ የሚያመጣውን ኢፌክት ከመቀነስም አንጻር በጣም ወሳኝነት አለው ማለት ነው። በአራተኛ ደረጃ ላይ የተቀመጠው ክብደትን መቀነስ ነው ማለት ነው። ክብደትን መቀነስ ስንል ምን ማለታችን ነው? አንድ የሰው ልጅ ክብደቱን የሚለካባቸው መንገዶች አሉ፣ ወይም ደግሞ ወፍራም ነኝ ማለት የምንለካባቸው ስፔሻሊ ሁለት መንገዶች አሉ። እነዚህም ቦዲ ማስ ኢንዴክስ የምንለው ነው። ቦዲ ማስ ኢንዴክስ ማለት ምን ማለት ነው? ክብደታችንን በኪሎግራም እንመዘናለን። ዜን ደግሞ ቁመታችንን ደግሞ በሜትር ስኩዌር እናደርግና
አፍተር ዛት ስናካፍለው ክብደታችን ለቁመታችን በምናካፍልበት ጊዜ ከ18.5 እስከ 24.9 ድረስ ኖርማል ነው የሚባለው። ከ25 እና ከዛ በላይ ከሆነ አንድ ሰው ክብደቱ ጨመረ ነው የምንለው ማለት ነው። ወፍራም ነው ለማለት 30 እና ከዛ በላይ ሊሆን ይችላል ማለት ነው። ስለዚህ ሌላኛው ደግሞ የምንለካበት መንገድ ይሄ ዌስት ሰርከምፍራንስ የምንለው ነው። ወይም ደግሞ የዌስት ምን ማለት ነው? የወገብ ልኬት የምንለው ማለት ነው። የወገብ ልኬትን በምንለካው ጊዜ ለወንዶች 102 ሴንቲሜትር እና ከዛ በላይ ከሆነ፣ ለሴቶቹ ደግሞ 88 ሴንቲሜትር እና ከዛ በላይ ከሆነ አንድ ሰው ክብደት አለው የሚለውን ነገር ሬንጅ እናስቀምጣለን። ስለዚህ በዚህ ሬንጅ ውስጥ ያሉ ሰዎች ክብደታቸው መቀነስ አለባቸው ማለት ነው። ይህም 2 ኪሎ ግራም ኦፍ ክብደት የቀነሱ በሄዱ ቁጥር 1 ሚሊሜትር ኦፍ ሜርኩሪ ግፊታቸውን መቀነስ ይችላሉ ማለት ነው። ስለዚህ በዚህ ካታጎሪ መሰረት ክብደታቸውን መቀነስ አለባቸው። እንቀጥል። አምስተኛው አልኮልን መጠን መገደብ ነው። ከተቻለ ማቆም ነው። የአልኮል መጠን መገደብ ወይም ደግሞ ከተቻለ ማቆም ነው ማለት ነው። ይህ ምን ማለት ነው? አንድ ወንድ ልጅ አቬሬጅ በቀን 2 ቦትል ወይም ደግሞ እስከ 14 ግራም እና ከዚህ በላይ መውሰድ አይችልም እንደማለት ነው። ሴት ደግሞ 7 ግራም ወይም ደግሞ 1 ቦትል መጠን ያለው መውሰድ ትችላለች። ነገር ግን ከዚህ በላይ መውሰድ አትችልም። ከተቻለ ማስወገድ ነው። ካልተቻለ ደግሞ ይህን ገደብ መጠቀም ነው ማለት ነው። ሌላው ደግሞ በ6ኛ ደረጃ የተቀመጠው ምንድነው? ሲጋራ ማጨስ ነው። ሲጋራ ማጨስ ሙሉ ለሙሉ ወይም ቶታሊ ማቆም አለበት ማለት ነው። አንድ ሰው ሲጋራ በሚያጨስበት ጊዜ ብዙ የተለያዩ የጎንዮሽ ችግሮች ይከሰታሉ። ከነዚህም መካከል የአተነፋፈስ ችግር ሊገጥም ይችላል። ከአተነፋፈስ ችግር ጋር ተያይዞ ደግሞ የደም ቧንቧ ጥበት እንዲሁም ደግሞ የተለያዩ የደም ስር ችግሮች ሊከሰቱ ስለሚችሉ ከግፊት ጋር ተያይዞ ውስብስብ ችግሮች ተከስተው ለሞት ሊዳርግ ስለሚችል አንድ ሰው ማጨስን ማቆም አለበት ማለት ነው። ስለዚህ በ7ኛ ደረጃ የተቀመጠው ማጨስ ፈጽሞ መከልከል ወይም ደግሞ ማቆም የሚል ነው ማለት ነው። ሌላ ደግሞ የተቀመጠ ምንድነው? ስትረስ ወይም ደግሞ ጭንቀትን ማስወገድ ነው ማለት ነው። ጭንቀት በሚኖርበት ጊዜ የተለያዩ የሚመረቱ ኬሚካሎች አሉ። በእነዚያ ኬሚካሎች አማካኝነት የደም ግፊት እንዲጨምር ይሆናል ማለት ነው። ስፔሻሊ አድረናል ግላንድ ኬሚካሎችን በሚያመርትበት ጊዜ እነዚህ ካታኮላሚን የምንላቸውን ኬሚካሎች ሲመረቱ የእነዚህ ኬሚካሎች መመረት ደግሞ በሰውነት ላይ ከፍተኛ የሆነ ተጽዕኖ በመፍጠር የደም ግፊታችን ከነበረበት ከፍ እንዲል የማድረግ አቅም ስላለ ጭንቀትን ማስወገድ ጥሩ ነው ተብሎ ይታሰባል ማለት ነው። የጭንቀት አኪዩት ሊሆን ይችላል ወይም ደግሞ ክሮኒክም ሊሆን ይችላል። ሁለቱንም በተቻለ አቅም ለማስወገድ መሞከር የደም ግፊትን ለማስተካከል ወሳኝ ሚና የሚጫወት ነው ማለት ነው። ሌላ ደግሞ ካፊን መቀነስ ነው። ካፊን መቀነስ ስንል ምን ማለታችን ነው? የተለያዩ ሪሰርቾች እንደሚያሳዩት አንድ ሰው ካፊን መቀነሱ የደም ግፊቱን ለመቀነስ ይረዳዋል ተብሎ ይታሰባል። ነገር ግን ከዚህ በፊት እንዳጠቃቀሙ ይለያያል ነው የሚለው። ከዚህ በፊት ሲጠቀም ከነበረ ካፊን መጠቀሙ ያን ያክል ኢፌክት አይኖረውም። ነገር ግን እንደ አዲስ ተጠቃሚ ከሆነ የደም ግፊቱን የመጨመርም እድል ስለሚኖረው ቢቀንስ የተሻለ ነው ተብሎ ነው የሚታሰበው። ስለዚህ ካፌንን መቀነስ ከዚህ በፊት ተጠቃሚ ከሆነ ባለበት ቢቀጥልም ያን ያክል ኢፌክት አይኖረውም ነው። አዲስ ተጠቃሚ ከሆነ ግን ከዚህ በፊት ካፊን ተጠቅሞ የማያውቅ ከሆነ መጨመር የለበትም ወይም ደግሞ ካፊን ነገሮችን ማስወገድ አለበት ነው የሚለው ማለት ነው። የተለያዩ ሪሰርቾች ተሰርተው ይሄንን ሰፖርት የሚያደርጉ ናቸው ማለት ነው፣ ስለ ካፊን ማለት ነው። በ9ኛ እና በ10ኛ ደረጃ ላይ የተቀመጡት ጤናማ የአኗኗር ዘይቤዎች በቤት ውስጥ የደም ግፊት ክትትል ማድረግ እና 10ኛው ደግሞ ድጋፍና ክትትል ማግኘት የሚሉት ናቸው ማለት ነው። ምን ማለት ነው? በቤት ውስጥ የደም ግፊታቸውን እነዚህ ሰዎች ቸክ ማድረግ አለባቸው ማለት ነው። እንግዲህ የደም ግፊት መለኪያዎች 2 አይነት ናቸው። ሜርኩሪ አለ፣ ኤሌክትሮኒክስ ወይም ደግሞ ዲጂታሉ አለ። አብዛኛው ማህበረሰብ ላይ ወይም ደግሞ በቤት የምናገኛቸው እነዚህ ዲጂታሎች ናቸው። ሜርኩሪዎች ብዙ ጊዜ ሆስፒታል ሴታፕ ላይ ነው የሚገኙት። እነዚህ ዲጂታሎች ግን ወይም ማኑዋሎቹ በእያንዳንዱ ቤት የሚገኙ ናቸው ማለት ነው። ስለዚህ በእነዚህ ማኑዋል ወይም ዲጂታሎች አማካኝነት በቤት ውስጥ የደም ግፊታቸውን መለካት መቻል አለባቸው ማለት ነው።
ምክንያቱም በየቀኑ ወይም ደግሞ በየ3 ቀኑ ሄደው በጤና ተቋም ሊለኩ ጊዜ ላያገኙ ስለሚችሉ በቤታቸው የግፊት መጠናቸውን መለካት መቻል አለባቸው ማለት ነው። 10ኛ ደረጃ ላይ የተቀመጠው ድጋፍና ክትትል ማድረግ አለባቸው ማለት ነው። ድጋፍና ክትትል የሚያገኙት ከየት ነው ከተባለ ከቤተሰብ ሊሆን ይችላል፣ ከማህበረሰቡ ሊሆን ይችላል፣ እንዲሁም ደግሞ ከሐኪማቸው ሊሆን ይችላል ማለት ነው። ስለዚህ ድጋፍና ክትትል ማግኘት አለባቸው ማለት ነው። እነዚህ 10ሩ የጤናማ የአኗኗር ዘይቤዎችን አንድ ሰው በሚከተልበት ጊዜ የደም ግፊቱን ወደ ነበረበት የማስተካከል አቅም ይኖረዋል። እንዲሁም ደግሞ ተጓዳኝ ችግሮች እንዳይከሰቱ ትልቅ አስተዋጽኦ ማድረግ ይችላል ማለት ነው። እነዚህን 10ሩን የአኗኗር ዘይቤዎች በመከተል አንድ ሰው የደም ግፊቱን መቆጣጠር ይችላል ማለት ነው። በነገራችን ላይ የደም ግፊትን ኪውር ማድረግ ላይቻል ይችላል፣ ነገር ግን መቆጣጠር ግን ወይም ደግሞ ኮንትሮል ማድረግ ይቻላል ማለት ነው። ኮንትሮል ስንል ከመጠኑን ወይም የግፊት መጠኑን ከነበረበት ወይም ደግሞ ግፊት ከሚባልበት መጠን ወደ ኖርማል ስቴጅ የማድረስ አቅም ማለት ነው። ስለዚህ በዛሬው የቻናል ወይም ደግሞ የዩቲዩብ ቪዲዮ ላይ ስለ 10ሩ የጤናማ የአኗኗር ዘይቤዎች ተነጋገርን ማለት ነው። ለበለጠ መረጃ ሰብስክራይብ አድርጉ፣ ላይክ አድርጉ፣ እንዲሁም ደግሞ ቻናሉን ሼር በማድረግ ለሚጠቅማቸው ሰዎች እንዲደርስ አድርጉ። ምክንያቱም ግፊት ያለበት ሰው ጤናማ የአኗኗር ዘዴ ለመኖር ምን ያስፈልገኛል ብሎ ይህን ኢንፎርሜሽን የሚፈልግ ሰው ሊኖር ይችላል። ስለዚህ ላይክ በማድረግ ለብዙ ሰዎች እንዲደርስ ማድረግ እንችላለን በሌላ ማለት ነው። እስከዚያው ድረስ መልካም ጊዜ ተመኘው።